ሄለን እንግዲህ በዚህ መልኩ ኑኑን ፀጉሯን ይዛ እንግዲህ ያውቃ አሁን ብላ ከመሲ ጋር እህትና እህቶቹን ለማጣላት እንግዲህ ተቆርጣ ተነስታለች። ምክንያቱም መኮ እህቴን አስፈች ያለ በቀረ መረጃውን እሰጥብሻለሁ ሲላት እንግዲህ በዛ ተናዳ መሲንና ኑኑን ለማጣላት እህቴን እኮ ጉዳት ያደረሰችብኝ እህትሽ ናት፣ አንቺ ስትታሰሪ ሆን ብላ እየሳቀች ቤት የተቀመጠችው ድምጿን አጥፍታ ያሳሰረችሽ እኮ እሷ ናት፣ በእሷ ጥፋት ነው የታሰርሽው። ስለዚህ እህትሽ ናት እኔን ጉዳት ያደረሰችብኝ፣ አንቺም እስር ቤት ስገቢ ጸጥ ብላ እያየችሽ የነበረችው አውቃ ነው ብላ እንግዲህ ስህዳ ስትናገር መሲ እንግዲህ ያው በእርግጥ መሲ የምታውቀው ነገር የላትም። ሄለን ላይ ጉዳት ብታደርስም ሄለንም ሁን ብላ ያው በደካማ ጎኗ ገብታ ምክንያቱም መሲ በምንም ቢሆን መሲ ልታሸንፋት አልቻለችም። በስንት ነገር አስፈራርታታለች። እስከዛሬም ድረስ ብዙ ምስጢር ደብቃ የኖረችው ለቤተሰቦቿ ነው እንጂ መሲን በምንም ያክል እንደማታሸንፋት ስለምታውቅ የመሲ ደካማ ጎን ያው ቤተሰቦቿ ስለሆኑ ኑኑ ናት። በእህቷ ነው ልትጎዳት የምትችለው ነበረ። አሁንም ሆኖ ብላ እንግዲህ ኑኑን ያሳሰረችው አውቃ ነበር። መኩም እንግዲህ አስፈራርቷት ተፈታለች። አሁን እንግዲህ መሲና ኑኑ ተጣልተዋል። እንግዲህ ኑኑ በጣም ተናዳባታለች። አስመሳይ እንዴት እስር ቤት መታ እያለቀሰች ሁን ብላ አውቃ ነበር እስር ቤት መታ ስታለቃቅስ የነበረችው ለካ አውቃ ነው። እንዴት እኔ ስታሰር እሷ ባጠፋችው ወንጀል እኔ መታሰር ነበረብኝ ብላ እንግዲህ ኑኑም ያዘው ልቀቁ እያለች ነው። መኮም እንግዲህ እውነት ነው ወይ እህቴ ሲላት አዎ ብላለች። መሲ እውነቱን አምናለች። እንግዲህ ወንድሜ ጥፋቱን ያደረስኩባት እኔ ነኝ፣ ግን ደግሞ ለኑኑ በፍጹም ነገሮች ተገጣጥሞ እንጂ ኑኑ ላይ እንደዚህ ለማድረግ አልፈለኩም። ሄደንም ሁን ብላ ነው አውቃ ነው በእሷ ለመጉዳት አስባ ነው እሱን ያሳሰረችው ብትለው እንግዲህ ሁሉም መሲ ላይ እየፈረደባን ነው። እንግዲህ ያው መሲንም ልትል አልቻለችም። ቤቲ እንግዲህ በጣም ተናዳለች። በእሷ ቤት እንግዲህ ኤልሹን ጓደኛ አገኝታ ሞታ እንግዲህ ከምወዳትና ከምታከብራት ከቅርቧ ጓደኛዋ ከቤዛ ለማለያየት አጋጣሚውን እየተጠቀመች እንግዲህ ሁለቱ በተጋጩ ሰዓት ሁን ብላውቃ ልትጠቀምባቸው እኔ ወደ እኔ ማቅረብ እችላለሁ ብላ እንግዲህ ልትጠቀምባት ቤቲ ህዋህ ስለሆነች ቤቲ የምታውቀው ነገር የላትም። እንግዲህ ሁን ብላ ሁለቱን ለማጣላት ያደረገችው ነገር ነበረ። ሰላም አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። እንግዲህ እንግዳ ድራማ ይዤላችሁ መጥቻለሁ። ኑኑ እንግዲህ ከእስር ቤት ያው ተፈታለች። መኮ እንግዲህ ሄለንን አስፈራርቶ መረጃም ስላለው የህፃናቶቹ መታገት ሙሉ መረጃው እጁ ላይ ስላለ ይህንን አሳልፌ የምሰጥብሽና እህቴን ከምታስፈራሪያት ያለያ ደግሞ ከዚህ ቤት በሰላም አትወጭም ብሎ እንግዲህ ሄለንን አስፈራርቶ ሄዳ ተፈታለች ማለት ነው። እንግዲህ ሄለን ስትመጣ ኑኑን እንግዲህ ልትነግራት እህትሽ ናት ጉዳት ያደረሰችብኝ እንድትላት ስትል ኑኑ በፍጹም እንዳትጠጊኝ አንቺን አላምንሽም ስትላት እንግዲህ ጸጉሯን ይዛ ነበረ እንትን ያለቻት። ለዚህ ሁሉ አንቺም እስር ቤት እንድትገቢ ያደረገችሽ እኔንም ደግሞ ጉዳት ያደረገችኝ እህትሽ ናት፣ እመኒ ይህን ያደረገችው እህትሽ ናት ስትላት እንግዲህ ኑኑ እንግዲህ ማመን አቅቷታል። ይሄንን አላምንም ብላ እንግዲህ ስትሄድ አሁን የኔን ያደረኩት ብላ እንግዲህ መሲ ስታመን በጣም ተናዳባታለች። አንቺ አስመሳይ እንዴት እንደዚህ ታደርጊያለሽ? ቆይ እንዴት እኔ እስር ቤት ሂጄ እየመጣሽ እያስመሰልሽ ቆይ እንዴት ይሄን ያክል ቻልሽበት ማስመሰሉን ብላ እንግዲህ ያዙ ይልቀቁኝ ብላ እንግዲህ ኑኑም እንግዲህ ያው ስትናደር ነበረ። ለዛም እንግዲህ ታስረዳት ሞክር በፍጹም ትረዳት ፈቃደኛ አልሆነችም። ወደ ሳሎን ነበር የሄደችው። አይንዬ እንግዲህ
የኔ ልጅ ምን ሆነሽ ነው? ተናደሽ ነው ወይ ያለቻት እና አንቺም ታውቂያለሽ እናቴ አንቺም ታውቂ ነበር ይሄን ነገር መሲ እየመጣ እያስመሰለች መሲ እንዳሳሰረች ታውቂያለሽ ብላ እንግዲህ ስጠይቃት፣ ኧረ በጭራሽ የኔ ልጅ ምንድነው? እኔ ምንም የነገሩኝ ነገር የለም ምንድነው ስትና ሄለን እኮ ልግላት የነበረችው እና ሄለን ልታሳስራት የነበረችው መሲ ናት ራሷ አምናለች ስትላት እንግዲህ በፍጹም ይሄን አላምንም መሰረት ይሄ ልታደርግ አትችልም ብላ እንግዲህ አይዲየም ግራ ተጋብታ አምናለች እናቴ ራሷ ናት ያደረገችው አምናለች ብላት ነበር። ጥሪያት ብላለች ግን አልጠራቻትም። ቤቲ እንግዲህ ያው ሊዛይን ስለደበራት እንግዲህ ኑኑ እንግዲህ ያው ላይ ትዳር ላግባሽ እኔና አንቺ እንጋባ ቤተሰቦችሽም ተረጋግተው የሚቀመጡት እኔ እና አንቺ ሰላም ስንሆን እና እኔ እና አንቺ ስንጋባ ነው። ስለዚህ ሄለንም ከዛ በኋላ አርፋ ትቀመጣለች እና እባክሽ እሺ በይኝና አግብቼሽ ልኖር ብሎ እንግዲህ አቶ ቤሉን እንግዲህ ለኑኑ ጥያቄ አቅርቦላታል ማለት ነው። ለአግባሽ ተጋብተን ስንኖር ነው ሁሉም ሰላም የሚሆነው እና ሁሉም ተስፋ ቆርጦ ይቀመጣል ብሏል። እንግዲህ ቤሉል እንግዲህ በጣም ስተሰርቷል። ምክንያቱም ሊዛይን ከምንም በላይ እሷ ያው ባይወዳትም እንኳ እንደ እህት ከምንም በላይ በጣም ለቤሉል አስፈላጊውና ከጎኑ ልትቆም የምትችለውም ሊዛይን ናት እና ሊዛይን ናት እንግዲህ ያው ሊዛይን በብዙ ነገሮች ያው ከጎኑ ናት። በጎበዝም ስለሆነ በእውቀትም በሁሉም በስራም በቃ ከጎኑ በፍጹም እሱን እዚህ ያደረሰችው ያው እሷ ስለሆነ ዛሬ እንግዲህ ኑኑ ጋር ሲታረቅ ኑኑ እንግዲህ ተዚህ ወጣ በፍጹም ከሊዛይን ጋር እንድትሆን ሆነ እንዲያይ አልፈልግም፣ ደስ አላለኝም፣ በቃ እናድዳለሁ ቀናለሁ ብላ እንግዲህ ተነገረችው ሰዓት ጀምሮ ያው ሊጋቡ እንደሆነ ሲነግራት በጣም ነው ያለቀሰችው። ሊዛይን እንግዲህ ተናዳለች። ቆይ እኔ የምወደድ ሰው አይደለሁም ወይ? እኔ ያክል ቆይ ምንድነው? እኔ ከሷ በምን አንሳለሁ? እኔ ለሷ አልመጥነውም ወይ ያለች እንግዲህ ሊዙ በዚህ አልቅሳለች። እዛ ቤቲ ደግሞ እንግዲህ በቴዲ ትቃጠላለች። እኔ ለሷ አልመጥነውም ወይ ሲዛለኝ እንግዲህ እሷ እንደውም ቤቲ ራሴን አጠፋለሁ በቃ ቴዲ በዚህ ልክ እኔን የጠላበት ምክንያት ምንድነው እያለች እንግዲህ ያው ራሴን አጠፋለሁ ለማንም አልጠቅምም እኔ ብላ እንግዲህ ያው በጣም ተናዳ ነበረ። ቆይ ገና እኮ አንቺ አልኖርሽም ለአንድ ተራ የማይረባ ሰው ብለሽ ነው። እሱ እኮ አይረባም ራስ ወዳድ ነው። አንቺ በፍጹም ይረባሽ ሰው አይደለም። ስንት ሴት ቢያንስ እንኳ በመሲ አትረጂም። መሲን እንኳ ስንት ነገር እንዳደረጋት በዚህ እንኳ ልትረጂ ይገባሽ ነበር ብላ እንግዲህ ሊዛይን እንግዲህ ያው ያጽናናቻት ነበር። ደግሞ ዙራ እንግዲህ ሊዛይን እንግዲህ ቻው ስታጽናናት ነበረ። አሁን ዙራ እንግዲህ እሷ ማልቀስ ጀምራለች። እንግዲህ ያው ቤሉል እንግዲህ ለኑኑ ጋር ልንጋባ ነው ታላት ሰዓት ጀምሮ በጣም ደብሯታል፣ ከፍቷታል፣ እሄዳለሁ ብላለች። እንግዲህ እንድትሄድ አይፈልግም ግን ደግሞ እንድትቀመጥም አይፈልግም። ግራ የተጋባው ሰው ሆኗል ቤሉል ማለት ነው። እንግዲህ ምን አላት ስትወጣ ከእስር ቤት ስትወጣ እሷን ደስ አይላትም እና ከኔ እንድትርቅ ይፈልጋለሁኝ ርቀትሽን ትጠብቂ እሷ ሳታይሽ ያው እኔ ጠልቼሽ አይደለም ላረቀሽም አልፈልግም ግን ደግሞ ኑኑን ደስ ስለማይላት ኑኑ ስትኖር ከኔ ጋር ርቀትሽን እንድትጠብቂ ይፈልጋለሁ ብሎ እንግዲህ ያው ይሄን ተናግሯታል። መናገር በፍጹም አልነበረበትም። ምክንያቱም ምንም ቢሆን ያው ለሱ ክፉ አታስብም፣ ጥሩ ነገር ነው የምታስብለት። ሊዛይን ለቤሉል በጣም ከሚገባው በላይ ጥሩ ነገር ከሚመኙለት ሰዎች በቃ እንደማፍቀሯም ሳይሆን በቃ በጣም ለሱ ጥሩ ነገር ነው የምትመኘውና ኑኑን እንኳን አስዋጣላቸው ብላ ብዙ ነገር አድርጋለች እና ተሳስቷል። ምንም ቢሆን ርቀትሽን ጠብቂ ማለት የለበትም። ምክንያቱም ቢያንስ እሷ ከጎን እንደ እህት እንኳ
ከጎኑ ነው። እንደነሱ መታረቅም ብዙ ዋጋ ከፍላለች። ራሷን ተጸጽታለች። ራሷን በጣም ብዙ ነገር አድርጋለች። ለምን እንደዛ አልኩ እያለች እና ይሄ በጣም የሚደብር ነገር ነው። ያው ዲዛይን መሄድ የለባትም በእነሱ በሁለቱ የተነሳ ያው ብቻ እኔ እንጃ ደብሯታል። በጣም ሁለቱም ደብሯቸዋል። እህቱ ሁና የተገኘች እንደሆነ መቼም አለቀለት እና እንግዲህ ያው ቤቲ በጣም ተናዳለች። እንግዲህ ቤቲ በኤልሹ እኮ ብዬ ኤልሹ ጋር ስቀራረብ ምናልባት በዛ በጅል ፍቅረኛዋ ሴቶቹን ስንት ሴት ጋር እና ፍቅረኛ እንዳለው ማወቅ እችላለሁ ብላ እንግዲህ ጓደኛሽን እስኪ ጥሪውና እስኪ ጓደኛዬ ጋር ተጣልቼ ነውና እስኪ ላስቀናው ከኔ ጋር አብሮ እንደሆነ እንደ ፍቅረኛ አክት እያደረገ አብሮኝ ይሁን ስትላት እንግዲህ ያው ኤልሹ ደስ አላላትም። እንግዲህ ያው እሺ ብላ ደውላለት ካፌ መጡ። እንግዲህ እዛ እንደመጣ ያው ልክ ልኳን ነበር የነገራት። እንግዲህ ራቅ ብላ ስልክ አውርታ እንግዲህ እሺ እንዳትል ያለችን ነገር ብላ ኤልሹ ብልጢት እንግዲህ ነግራው እሱ መጥቶ እሺ ብሎ እንግዲህ ልክ ልኳን ነበር የነገራት። እኔ የገንዘብ ችግር አለብኝ ያንቺን ፍቅረኛ እንዳንቺ ፍቅረኛ አሁን ያብሬ ለማስቀናት የምሞክረው ሲፈልግ ሲቀጥል ልጁ ባይፈልግሽ እንጂ ተፈለገሽ ይሄን ያክል ማስቀናት ምን አስፈለገ ብሎ እንግዲህ በጣም ሲስቁባት እና ሲሳለቁባት ድሮም ኤልሹ ለማንም አጠቅም ከራሷና ከእናቷ ውጭ የምትወደው ሰው የላትም። ያው ሊዛዬንን ለማናደድ ብላና ሊዛዬንን ሁለቱን ለማለያየት እንጂ በፍጹም እሷ ሰው አትወድም ማለት ነው። እና እንግዲህ በጣም ተናዳ ሳትጎርሳ እንግዲህ ኤልሹ ክፍል ነበር የመጣችው። ተናዳ ሳሎን እንግዲህ መቆን ስታገኘው አንተ ኮቸሮ የሆንክ ልጅ ነው ያለችው ማለት ነው። ተሳርባ ቀጥታ እንግዲህ ወደ ክፍል ስትገባ ያው በጣም ተበሳጭታ ተናዳም ነበር። እንግዲህ ኤልሹ ልብሷን ሁሉ ክፍሏን አልጋዋን ሁሉ ነበር ምስቅልቅሉን ያወጣችላት ማለት ነው። ደግ አድርጋታለች። ታይ ብላት ነበር። ታይ ኤልሹ ክፉ ሰው ናት፣ ኤልሹ ሰው አትወድም እያለቻት እንግዲህ ተጠምጥማባት ነበር። በራሷ ጊዜ ዋጋዋን አገኘች ማለት ነው። እና እንግዲህ ሄለን እንግዲህ ጆን ቀጥራ ና ብላ ቤት እንግዲህ አንተ ልጅ ቆይ ያዘዝኩት ለምንድነው በአግባብ ማሰራው? ምንድን ነበር ያልኩ? ሰው ፈልግና እነዚህን ሰዎች ተከተማ አውጥተህ ጣልኝ አላልኩህም ወይ ብላ እንግዲህ ቀጥራው፣ አይ ለዚህ ነገር እኮ ዝም ብሎ አይነሳም ቀስ ብዬ ተረጋግቼ ምናምን ነው ብሎ እንግዲህ እሺ ብሎ ተስማምቷል። እውነት ጆ እነ መሲን እንግዲህ ማደንዘዣ ወቅቶ መሲን ሄደን እናቷን አይዬን መኮን እንግዲህ ሁሉንም ከቤት አስወጣልኝ ብለዋለች። እሺ አመቻችና ሰው መኖርና አለመኖሩን ብሎ እንግዲህ እሱ ተስማምቶ ሄዷል ማለት ነው። እንግዲህ ኤልሹ ስትመጣ ከትምህርት ቤት ኑኑን እንግዲህ ሳሎን አገኝታት እንዴት መጣሽ ከየት መጣሽ እያለች ተማሪ አቀባበል አድርጊልኝ እንጂ ምን ነው ኤልሹ የኔ ቆንጆ እያለች እንግዲህ ሙድ ስትይዝባት ኤልሹ በጣም ተናዳ ወደ ላይ ነበር የሄደችው። ከዛ እናቷ ክፍል ቆርቆራ አሁን ሁሉንም ታይና መሲ ታሰረች አልታሰረች ብላ እንግዲህ ጠይቃል ነበር። እና የኔ ልጅ ማን ያስከፋሽ? ተናደሽ ነው? ቆይ ምን ሆነሽ ነው የተናደሽ? ምን ሆነሽ እያለች እሺ መሲ ታሰረች አልታሰረች እኔ እንደዛ አድርጋኝ እያለች እንግዲህ ስታለቃቅስ የኔ ልጅ ችግር የለውም አሁን እኮ የሆነ እቅድ ያወጥቻለሁ፣ ስለዚህ ያንን ደግሞ ታውቂያለሽ አላሳስራቸውም ደግሞ አሁን የሚሆነውን ታያለች ስትላት እንግዲህ በጣም ተናዳለች። እና እንግዲህ ያው ሴራ እያሰሩ ነው እንግዲህ መሲንና እናቷን ያው ሁሉንም ለማለት ማለት ነው። ቤተሰብ እንግዲህ ያው እንደምታወት ሄደን እንግዲህ ያው በጣም አሁንም ድረስ ቂሟን አልፈታችም በእነሱ እና በቀጣይ የምናየው ይሆናል። ባይ ባይ። ወዳችሁ